ሰላም ውድ የሆኑ ስኩል ቤተሰቦች እንደምንቆያችሁ። ዛሬ እንግዲህ ዩኒት 8 ቬክተርስ ኢን ቱ ዳይሜንሽንስ እንማራለን ማለት ነው። እንግዲህ በዚህ ዩኒት የምናያቸው ቬክተር ኤንድ ስካላር ኳንቲቲስ፣ ሪፕሬዘንቴሽን ኦፍ ቬክተርስ ሃው ዱ ዘይ ፕሬዘንት፣ ቬክተር ኦፕሬሽንስ፣ አዲሽን፣ መልቲፕሊኬሽን፣ ሰብትራክሽን የምንላቸውን፣ ፖዚሽን ቬክተር እና አፕሊኬሽንስ ኦፍ ቬክተርስ ኢን ቱ ዳይሜንሽንስ እናያለን ማለት ነው። አብራችሁን ሁኑ። እንግዲህ ከመጀመሪያው ስንመጣ እንግዲህ ኢንትሮዲውስ እናደርግና ስለ ቬክተር ሪፕሬዘንቴሽን በደንብ እናያለን። ቬክተር ኤንድ ስኬለር ኳንቲቲስ ይላል የመጀመሪያው 8.1 ማለት ነው። ስካላር ማለት ወይም ደግሞ ስኬላር የምንላቸው እነዚህ ዊዝ ኖ ዳይሬክሽን ማግኒቲዩድ ብቻ ሆነው ወይም ደግሞ እርዝመታቸው ወይ ደግሞ ወርዳቸው ብቻ ምን ያህል እንደሆኑ ብቻ ነገር ግን ዳይሬክሽናቸው ወዴት እንደሚሄዱ የማይገልጽ ነገር ከሆነ they are called ስኬላር ይላሉ። መጠናቸው ብቻ የሚታወቅ አሁን ለምሳሌ ማስ የምንለው ኦንሊ ማግኒቲዩድ ነው፣ 10 ኪሎ ግራም ነው፣ ዳይሬክሽን የለውም። ስለዚህ ኢትስ ኮልድ ስኬላር ኳንቲቲ። ቬክተር የምንላቸው ግን በአንጻሩ ዳይሬክሽን ያላቸው ናቸው። አናዘር ኤግዛምፕል ኦፍ ስኬላር ኳንቲቲስ ኢዝ ላይክ ዴንሲቲ፣ ቴምፕሬቸር። እነዚህ ዳይሬክሽን የሌላቸው ናቸው፣ ወዴት እንደሆነ ምናምን ብቻ መጠናቸው ስንት ነው 27 ዲግሪ ሴልሺየስ ምናምን የምንላቸው ሲሆኑ they are called scalar quantities. What about vectors? Vectors are quantities that are fully described by both magnitude and direction. ስለዚህ ማግኒቲዩድ ብቻ አይበቃም ማለት ነው። ቬክተር ማለት ስኬላር ፕላስ ዳይሬክሽን፣ ማግኒቲዩድ ፕላስ ዳይሬክሽን ወዴት። አሁን ለምሳሌ ፎርስ ስንል ይህን ያህል ኒውተን ፎርስ ወደ ምስራቅ ወደ ኖርዝ 60 ዲግሪ ቱ ዘ ኖርዝ ሳውዝ ዌስት ምናምን አይነት ነገር ሲሆን they are called vectors እንላቸዋለን። ሶ ከነዚህ ውስጥ ለምሳሌ ዲስታንስ ስኬላር ነው። ስኬላር ፕላስ ዲስታንስ ፕላስ ዳይሬክሽን ኢዝ ዲስፕሌስመንት። ዲስፕሌስመንት ማለት ሾርተስት ዲስታንስ ነው። ዲስፕሌስመንት እንደ ኤግዛምፕል ይሆናል። ፎርስ፣ አክስለሬሽን፣ ቬሎሲቲ ደግሞ አሁን ፍጥነት ነው። ፍጥነቱ ወዴት የሄደ ከተባለ ኢትስ ቬክተር ነው። ፍጥነቱ ብቻ የሚገለጽ ከሆነ ስፒድ ነው። ኢት ኢዝ ስኬላር ኳንቲቲ። ኤሌክትሪክ ኤንድ ማግኔቲክ ፊልድስ በየት በኩል ነው ዳይሬክሽናቸው የሚል መታወቅ ስላለበት፣ ፖዚሽናቸው ያለበት መታወቅ ስላለበት they are called ቬክተር ኳንቲቲስ እንላቸዋለን ማለት ነው። ሶ ፖዚሽን ካላቸው አሁን ኢትስ ፖዚሽን ዲስክራይብድ ባይ ቬክተር። አሁን እነዚህ ቀስቶች የምናያቸው ወደ ኖርዝ፣ ወደ ኢስት፣ ሳውዝ፣ ኖርዝ ኢስት፣ ወደ ሳውዝ፣ እነዚህ የሚያመለክቱ ነገሮች ዳይሬክሽናቸው ማለት ነው። እንደ አጠቃላይ እንግዲህ ምናየን ቬክተርስ ማለት ማግኒቲዩድ ፕላስ ዳይሬክሽን። ኦንሊ ማግኒቲዩድ ከሆነ ስኬላር ኳንቲቲ እንላቸዋለን። ኦንሊ ማግኒቲዩድ ለምሳሌ ዲስታንስ፣ የእሱ አናሎግ ወደ ቬክተር ዲስፕሌስመንት ይሆናል ዊዝ ዳይሬክሽን ኤንድ ሾርተስት ዲስታንስ ሲሆን ዲስፕሌስመንት። ቬሎሲቲ ኢትስ ስፒድ ኢንድ ዊዝ ዳይሬክሽን ማለት ነው። ስፒድ ስኬላር ነው ፕላስ ዳይሬክሽን በዚህ አይነት ያክል ፍጥነት ወደ ምስራቅ የሚል ከሆነ ቬሎሲቲ ይባላል ማለት ነው። አክስለሬሽን፣ ፎርስ የምንላቸው በሙሉ ዛር ቬክተርስ እንላቸዋለን። ሶ እዚህ ፊገር ላይ ኤግዛምፕል ይሄ የፎርስ ዳይሬክሽን የሚያመለክተው ለምሳሌ ዊሜስቴት ማግኒቲዩድ ብቻውን ሳይሆን ዳይሬክሽኑ በየት በኩል ነው ፎርሱ አቅጣጫው በየት በኩል ነው፣ ወይም ደግሞ ፎርሱ ያለው ምን ያህል ፎርስ ተጠቀም ብቻ ሳይሆን ፎርሱ በየት በኩል ነው ያንን አቅጣጫ ያንን ኦብጀክት በየት በኩል ነው እየገፋው ያለው ወይም እየሳበው ያለው። አሁን 10 ኒውተን ፎርስ አፕላይድ ቨርቲካሊ አፕዋርድ እና 10 ኒውተን ፎርስ አፕላይድ ቱ ዘ ራይት ወይም ደግሞ ቱ ዘ ኢስት የሚሉ ከሆነ እነዚህ ፕላስ ዳይሬክሽን ማለት ነው። ወዴት ነው የጎተተው፣ ወዴት ነው የሳበው፣ ወዴት ነው የገፋው የሚል ከሆነ ኢትስ ቬክተር እንለዋለን። ሶ ፎርስ ኢዝ ቬክተር ኳንቲቲ ማለት ነው። as I've said earlier, displacement እና ዲስታንስ። ዲስፕሌስመንት ማለት ሾርተስት ዲስታንስ፣ ሾርተስት ፓዝ ፕላስ ዳይሬክሽን ማለት ነው። ስለዚህ ዲስታንስ ኢዝ ስኬላር ኳንቲቲ፣ ዲስፕሌስመንት ኢዝ ሾርተስት ዲስታንስ ፕላስ ዳይሬክሽን ሲሆን ዲስፕሌስመንት እንላለን ማለት ነው። ሶ ኢትስ ዳይሬክትድ ማለት ሾርተስት ዲስታንስ ማለት ነው። አሁን ከአንድ ቦታ ወደ አንድ ቦታ በብዙ መንገድ መሄድ እንችላለን፣ ግን በጣም ሾርተስቱ ከአንድ ቦታ ወደ አንድ ቦታ የምንሄድበት ሾርተስቱ
ዲስፕሌስመንት ይሆናል። ሶ ዲስታንስ ፕላስ ዳይሬክሽን ኢዝ ዲስፕሌስመንት ብለን መግለጽ እንችላለን ማለት ነው። ሶ ዲስታንስ ፕላስ ዳይሬክሽን ኢት ኢዝ አ ቬክተር እንላለን። ሌላው እንግዲህ ሌሎች ኤግዛምፕሎችን ማየት ትችላላችሁ። ለምሳሌ ኤግዛምፕል 6 ላይ እንደምታዩት አሁን 20 ኒውተን ፎርስ ቱዋርድስ ዋት ቱ ዘ ሳውዝ ምናምን ነገር አሁን ለምሳሌ 10 ኒውተንስ 60 ዲግሪ ፍሮም ኢስት ወይም ደግሞ 30 ዲግሪ ፍሮም ኖርዝ ብለን መግለጽ እንችላለን። እዚህ ቬክተር ማለት ነው። በምን ያህል ኒውተን ሳበው፣ በምን ያህል መጠን ሳበው፣ በ10 ኒውተን ፎርስ ሳበው እና ቱ ዘ 60 ዲግሪ በየት በኩል ነው የሳበው፣ በምስራቅ ነው በምዕራብ በኩል ነው የሚለውን ነገር ቬክተር ይገልጽልናል ማለት ነው። 20 ኒውተን ቱ ዘ ሌፍት ኦር ቱ ዘ ዌስት የኤ ማለት ነው። 10 ኒውተን አት አን አንግል ኦፍ 60 ዲግሪ ዊዝ ዘ ሆሪዞንታል። ዊዝ ሆሪዞንታል ማለት ከምድር ማለት እንችላለን። ሆሪዞንታል ሌቭል ነው የምንለው ዊዝ ዘ ሆሪዞንታል ኦር ደግሞ ኢስት ማለት እንችላለን። ኢስት ዌስት ነው ሳውዝ በሚሉት በአቅጣጫ ጠቋሚዎች ካየን ማለት ነው። ኤክሰርሳይዝ 8.1 ላይ ስናይ which statement describes vector ይላል። ሶ ዲ ነው የሚሆነው። it has both magnitude and direction ሌሎቹ አይሆኑም። ሶ ቬክተር is both magnitude and direction። ሁለተኛ scalar quantities are completely described by their what magnitude በማግኒቱዳቸው ብቻ ነው የሚገለጹት። ስኬላር ኳንቲቲ ለማለት ማግኒቱድ ብቻ በቂ ነው፣ ዳይሬክሽን አያስፈልግም ማለት ነው። ኮንሲደር ዘ ፎሎዊንግ ኳንቲቲስ አስ ስኬላር ኦር ቬክተር ነው የሚለው። ሶ ስኬላር ምንላቸውን በኤስ ቬክተር ምንላቸውን በቪ እንለ። አማውንት ኦፍ ሬንፎል ኢን ሚሊሜትርስ ዳይሬክሽን የለውም፣ ስኬላር ነው። ቴምፕሬቸር ኢን ሩም ስኬላር ነው። አክሴሌሬሽንስ በምን ያህል ፍጥነት ሄድ፣ በምን ያህል ሽምጠጣ ነው የምንለው። በአማርኛ ኢትስ ቬክተር ዳይሬክሽን አለው። ስፒድ ኦፍ ካር ኢትስ ስኬላር። ቬሎሲቲ ሲሆን ደግሞ ቬክተር ይሆናል። ኤሪያ ኦፍ ሬክታንግል፣ ኤሪያ፣ ቮሊዩም፣ ማስ የምንላቸው እነዚህ ስኬላር ናቸው። ቬሎሲቲ ደግሞ የስፒድ ቬክተሩ ማለት ነው። ስፒድ ፕላስ ዳይሬክሽን ኢዝ ቬሎሲቲ ስለሆነ ማለት ነው። ሶ ስፒድ ኢዝ ስኬላር፣ ቬሎሲቲ ኢዝ ቬክተር። ሄት ኦፍ አ ቢልዲንግ ኢትስ ስኬላር። ዌት ኦፍ ዘ ቦዲ ዌት ስንል ልክ እንደ ፎርስ ማለት ነው። ዌት ማለት ማስ ታይምስ ግራቪቴሽናል ፎርስ ነው። ስለዚህ ግራቪቴሽናል ፎርስ ደግሞ ወደ ምድር ነው የሚጎትተን፣ ዳይሬክሽን አለው። ስለዚህ ማስ ፕላስ ዳይሬክሽን ኢዝ ዌት እንለዋለን። ኢትስ ላይክ ዋን ፎርም ኦፍ ፎርስ ማለት ነው። ፎርስ ቬክተር ስለሆነ ዌትም ቬክተር ነው እንላለን ማለት ነው። ኢትስ ላይክ ፎርስ። 8.2 ላይ ሪፕሬዘንቴሽን ኦፍ ቬክተርስ ይላል። ሶ እነዚህን ደግሞ እንዴት ነው ቬክተሮችን ሪፕሬዘንት የምናደርገው፣ ምን አይነት ሜቶዶች አሉ ስንል ለምሳሌ አልጀብሪክሊ ወይም ደግሞ ጂኦሜትሪክሊ ዲስክራይብ ማድረግ እንችላለን ወይም ሪፕሬዘንት ማድረግ እንችላለን። ሶ አሁን ለምሳሌ ኢኒሺያል እና ተርሚናል ፖይንት አላቸው በግራፊክሊ ስናስቀምጠው ማለት ነው። ስለዚህ ኢኒሺያል መነሻው ነው፣ ተርሚናል ፖይንት ደግሞ መድረሻው ቦታ ነው። ስለዚህ ከመነሻው እስከ ከመነሻው ፖይንት እናደርጋታለን፣ መድረሻ ደግሞ ቀስት እናደርግና ዘ ተርሚናል ፖይንት ኢዝ ላይክ አሮ ፖይንት ላይ ነው። ስለዚህ በቬክተር ካን ቢ ሪፕሬዘንትድ ባይ በቦልድ ሌተር ሊቀመጥ ይችላል። አሁን ለምሳሌ ያየነውን ፊገር ላይ ቬክተር ኤ ቦልድ አድርገን ኤን ቦልድ አድርገን በደንብ አድምቀን መግለጽ እንችላለን። አለበለዚያ ደግሞ ኤ ብለን ከላይ አሮ ማስቀመጥ እንችላለን። ይሄ ቬክተር መሆኑን ያመለክትልናል ማለት ነው። ዚስ ኢዝ ቬክተር ኳንቲቲ መሆኑን በቦልድ ሌተር ማስቀመጥ እንችላለን። አለበለዚያ ደግሞ ኤ ብለን ከላይ አሮ በማስቀመጥ አሮ ቀስት ነገር በማስቀመጥ ቬክተር ሪፕሬዘንት ማድረግ እንችላለን ማለት ነው። ወይም ደግሞ በግራፍ ስለን አቅጣጫውን ማሳየት እንችላለን። ስለዚህ ከዚህ ከኢኒሻል ፖይንት ተነስቶ ተርሚናል ፖይንት ቢ ድረስ በአሮ በየት በኩል ነው አቅጣጫው ወደ ቢ ነው የሚሄደው ነው የሚለው፣ በዛ ማግለጽ እንችላለን። ሌላው ኮንሰፕት እንግዲህ ኢኳሊቲ ኦፍ ቬክተርስ ነው። ስለዚህ ምን ማለት ነው ኢኳል ማለት? ኢፍ
ሁለት ክራይቴሪያዎች አሉት። አንደኛ በማግኒቲዩድም አንድ አይነት መሆን አለባቸው፣ ሴም ማግኒቲዩድ። ሁለተኛ ደግሞ ዳይሬክሽናቸውም ሴም ዳይሬክሽን መሆን አለበት። ማግኒቲዩዳቸው አንድ አይነት ሆኖ ተቃራኒ ከሆኑ ኢኳል አንላቸው። ኢኳል ለመባል ሴም ማግኒቲዩድ ሴም ዳይሬክሽን መሆን አለበት ማለት ነው። ለምሳሌ ፊገሩ ላይ ስናይ ቬክተርስ ኤ ኤንድ ቢ አሉ። ስለዚህ ሁለቱም ዳይሬክሽናቸው ወደ ኖርዝ ኢስት ነው። እንደገና አንግላቸውም ተመሳሳይ ነው እንደምታዩት። እንደገና ስንት ነው ኳንቲቲያቸውም 3 ቦክሶች እንደሚያልፉት። ስለዚህ መጠናቸውም አንድ አይነት ነው ማለት ነው። 1 2 3 ቦክስ 1 2 3 ቢም እንደዚሁ 3 ቦክስ ያልፋል። ስለዚህ መጠናቸው ማግኒቲዩዳቸው አንድ አይነት ነው፣ ዳይሬክሽናቸው አንድ አይነት ነው። ስለዚህ ቬክተርስ ኤ ኤንድ ቢ አር ሴድ ቱ ቢ ኢኳል እንላቸዋለን ማለት ነው። ሶ በሁለት መልኩ ማስቀመጥ እንችላለን። በቦልድ ሌተር ማስቀመጥ እንችላለን፣ አለበለዚያ ደግሞ በአሮ ከላይ አሮ በማድረግ ቬክተሮችን መግለጽ እንችላለን። ሌላው ኦፖዚት ኦፍ ቬክተር ነው። ኦፖዚት ኦፍ ቬክተር ከኢኳሊቲ የሚለየው ዳይሬክሽናቸው ኦፖዚት መሆኑ ብቻ ነው። ማግኒቲዩዳቸው አንድ አይነት ነው፣ ነገር ግን ዳይሬክሽናቸው ተቃራኒ ሲሆን ኦፖዚት እንላቸዋለን። ተቃራኒ ግዴታ ተቃራኒ መሆን አለበት ማለት ነው። ኤቢ የነበረው ማይነስ ኤቢ ኦፖዚት ኦፍ ኤቢ ማለት ነው። አሁን ወደ ኢስት የሚሄድ ከሆነ ዘሴም ማግኒቲዩድ ያለው ወደ ዌስት የሚሄድ አይነት ሌላ ቬክተር ብናስቀምጥ ዛያር ኮልድ ኦፖዚት እንላቸዋለን ማለት ነው። ኢኳል ማግኒቲዩድ ኖሯቸው አሁን ለምሳሌ ኤቢ እና ሲዲ ማግኒቲዩዳቸው 1 2 3 ዩኒት ቦክሶችን ያልፋሉ። ሶ ዘሴም ማግኒቲዩድ አላቸው። ዳይሬክሽናቸው ሲዲ ወደ ዳውንዋርድ ነው፣ ኤቢ ወደ አፕዋርድ ነው የሚሄደው። ስለዚህ ዛያር ኢኳል ኢን ማግኒቲዩድ በት ኦፖዚት ኢን ዳይሬክሽን፣ ሶ ኦፖዚት ቬክተርስ እንላቸዋለን ማለት ነው። ሌላውስ ምንድን ነው? ፓራላል ቬክተርስ። ፓራላል ቬክተርስ የምንላቸው ደግሞ ቬክተርስ ዛት ሃቭ ሴም ኦር ኦፖዚት ዳይሬክሽን አር ኮልድ ፓራላል ቬክተርስ። እነዚህ ደግሞ በምንም ብታራዝሟቸው ሊቋረጡ ክሮስ የማይደራረጉ አይነት ቬክተሮች። ስታረዝሙት አንድን ቬክተር ያንን ሌላኛውን ቬክተር ክሮስ የማያደርገው ከሆነ እንዲህ ትይዩ ሆነው ምንም ሳይጠቡ ሳይጨምሩ በመካከላቸው ያለው ክፍተት ተመሳሳይ ኮንስታንቱ ነው የሚቀጥል ከሆነ ዛያር ኮልድ ፓራላል ቬክተርስ እንላቸዋለን ማለት ነው። ለምሳሌ ኤቢ እና ሲዲ ፍሮም ዘ ግራፍ ማለት ነው። ግራፉ ላይ እንደምታዩት ኤቢ ሲዲ ኢኤፍ ሁሉም ፓራለል ናቸው። ዘሴም የሆነ ዲግሪ ያላቸው ማለት ነው። ዳይሬክሽናቸው የፈለገው ቢሆን ነገር ግን ሊቆራረጡ የማይችሉ አንግላቸው ፍሮም ዘ ሆሪዞንታል ኦር ፍሮም ዘ ቨርቲካል አንግላቸው ተመሳሳይ ከሆነ ዛያር ኮልድ ፓራለል ቬክተርስ ማለት ነው። ኢኳል ቬክተርስ፣ ኦፖዚት ቬክተርስ እነዚህ ፓራለል ናቸው ሁሌም ቢሆን። ኢኳል ባይሆንም ኦፖዚት ባይሆንም ራሱ አንግላቸው ፍሮም ዘ ሆሪዞንታል ኦር ፍሮም ዘ ቨርቲካል ተመሳሳይ ከሆነ ስናራዝማቸው ሊቆራረጡ ክሮስ የማይደራረጉ ኮሊኒያር ማለት ሳይሆን በአንድ ላይ የሚሄዱ ሳይሆን መቆራረጥ የማይችሉ ከሆኑ ዛያር ኮልድ ፓራለል ቬክተርስ። ፓራለል ቬክተርስ በሁለት ስላሽ ላይኖች አሁን ኤቢ ፓራለል ቱ ሲዲ ለማለት በሁለት ስላሽ ላይኖች መግለጽ እንችላለን። ዛያር ፓራለል ለማለት ማለት ነው ሁለት ስላሽ ላይኖች። አሁን ለምሳሌ ሌላ ምሳሌ ሲዲ ፓራለል ቱ ኢኤፍ ለማለት መሀል ላይ ሁለት ስላሽ ላይኖች ፓራለል ለማለት ማለት ነው። ኦኬ ሶ ፒኦ ኤንድ ፒኪው ዛያር ፓራለል ኦፖዚት ዳይሬክሽን ያላቸው ግን ፓራለል ናቸው። ምክንያቱም አንግላቸው ተመሳሳይ ነው ማለት ነው። ምክንያቱም አንስተን ስናመጣው አሁን ፒኦን ወደ ፒኪው አካባቢ አንስተን ስናመጣው አንግላቸው ፍሮም ዘ ሆሪዞንታል ኦር ፍሮም ዘ ቨርቲካል ተመሳሳይ ነው። ኮሊኒየር ናቸው፣ በአንድ ላይን ላይ መሄድ ይችላሉ። ስለዚህ ዛያር ፓራለል እንላቸዋለን ማለት ነው። ኦኬ ኤክሰርሳይዝ 8.2 ላይ መምጣት እንችላለን። ኤክሰርሳይዝ 8.2 ላይ ስናይ ኦኬ ይህንን ያው እንግዲህ አይተናል። ጂኤች ኤምኤች የምንላቸው እነዚህም ፓራለል ናቸው፣ ኮሊኒያር ናቸው፣ በአንድ ላይ መሄድ ይችላሉ። እንደገና አንግላቸው ፍሮም ዘ ሆሪዞንታል ተመሳሳይ ነው። ለያይታችሁ ስትስሏቸው ራሱ
ምንም ብታረዝሟቸው ሊቆራረጡ አይችሉም። ነገር ግን አሁን ኤምጂ እና ኦኪው ትልቆቹ ፓራለል ልንላቸው አንችልም፣ ምክንያቱም ስናራዝማቸው ሊቆራረጡ ይችላሉ። እርስ በርስ የሚቋረጡ ከሆኑ ዚያርነት ፓራለል ማለት ነው። ሶ ኤክሰርሳይዝ 8.2 ላይ ኢኳል ቬክተር የሆኑ ከኤ ላይ ለምሳሌ ማን ናቸው? በቦዝ ማግኒቲዩድ ኤንድ ዳይሬክሽናቸው ተመሳሳይ መሆን አለበት ብለናል ኢኳል ለማለት። አሁን ኤ 2 ዩኒት ነው ያለው፣ ሲም እንደዚህ 2 ዩኒት፣ ዳይሬክሽናቸው ተመሳሳይ ነው። ኤ ኢዝ ኢኳል ቱ ሲ ማለት እንችላለን። ስለዚህ አሁን ቦልድ ማድረግ በእስክሪብቶ ምንጽፍ ከሆነ ቦልድ ስለማናረግ ከላይ አሮ ማድረግ እንችላለን ማለት ነው። ኦፖዚት ቱ ኤ ደግሞ ከሆነ ማግኒቲዩዱ እኩል ነው፣ ዳይሬክሽኑ ደግሞ ኦፖዚት ከሆነ ኦፖዚት ቱ ኤ እንላለን። ለምሳሌ ቢ ዘሴም ማግኒቲዩድ ነው፣ 2 ዩኒቶች ይሄዳል፣ 2 ቦክሶች ማለት ነው። ኤ ኢዝ ኦፖዚት ቱ ቢ ማለት ነው። ኤ ኢዝ ኦፖዚት ቱ ቢ ዘሴም ማግኒቲዩድ ነው ያላቸው፣ ነገር ግን ዳይሬክሽናቸው ይለያያል ነው። ኦኬ ፓራለል የሆኑትስ ማን ናቸው? አሁን እነሱ ኢኳል ኤንድ ኦፖዚት የምንላቸው በሙሉ ፓራለል ናቸው። ምንድነው ሌላ ኢኳል ካልሆኑ ራሱ አንግላቸው ፍሮም ዘ ሆሪዞንታል ተመሳሳይ ከሆነ ዛር ፓራለል። ለምሳሌ ቢ ሲ ዲ ኤፍ በሙሉ ፓራለል ናቸው። ነገር ግን ኢ መሆን አይችልም፣ ምክንያቱም አሁን ከዲና ኢን ስናወዳደር ዲን ብናራዘመው ኢን እየቆረጠ ይሄዳል፣ የኢን ላይን ክሮስ ያደርጋል። ስለዚህ ዛር ኖት ፓራለል ማለት ነው። ኢ ከማንም ጋር ፓራለል አትሆንም። አንግሏ ፍሮም ዘ ሆሪዞንታል ከሌሎቹ በሙሉ ትለያለች ማለት ነው። ሶ ኢስ ኖት ፓራለል። ሁለተኛው ራይት ትሩ ኦር ፎልስ ነው የሚለው። ቱ ፓራለል ቬክተርስ ሜይ ሃቭ ኮመን ፖይንት ይላል። ቱ ፓራለል ቬክተርስ ሜይ ሃቭ ኮመን ፖይንት ሊኖራቸው ይችላል ብለን እናስባለን። ፓራለል ቬክተር ናቸው፣ እንዴት ነው ኮመን ፖይንት ሊኖራቸው የሚችለው? ኢስ ፎልስ። በት ኢፍ ዜ አር ኮሊኒየር ምናምን ከሆኑ ምናልባት በአንድ ላይ ያሉ ቬክተሮች ከሆኑ ዘይ ሜይ ሃቭ ኮመን ፖይንት። ሁለተኛው ቢ ፓራለል ቬክተርስ ሃቭ ዘ ሴም ማግኒቲዩድ ይላል። ዘይ ሜይ ኖት ሃቭ፣ ምክንያቱም ኤ አሁን ለምሳሌ ፓራለል ቱ ኤፍ ቅድም መጀመሪያ ካየ ነው ማለት ነው። ኤ ግን በጣም ትንሽ ነች፣ ኤፍ ግን በጣም ረጅም ነው። ነገር ግን ዚያር ፓራለል፣ ምክንያቱም የምናየው ዜር አንግል ፍሮም ዘ ሆሪዞንታል ነው፣ አንግላቸው ትይዩ ነው። ክሮስ ይደራረጋሉ አይደራረጉም፣ ማግኒቲዩዱ አይመለከተም። ሲ ዘ ማግኒቲዩድ ኦፍ ቬክተር ደዝ ኖት ዲፔንድ ኦን ኢትስ ዳይሬክሽን የሚለው ሶ ኢትስ ትሩ፣ ምክንያቱም ዳይሬክሽን ኮንሴፕት ሌላ ነው፣ ማግኒቲዩድ ኮንሴፕት ሌላ ነው። ኤኒ ማግኒቲዩድ ዳይሬክሽኑን ሊቀይር ይችላል፣ ዳይሬክሽኑ ተመሳሳይ ሊሆን ይችላል። ሶ ኢንዲፔንደንት ኦፍ ኢች አዘር ነው፣ ዲፔንድ የሚያደርጉ አይደሉም ናቸው፣ የተለያየ ኤንቲቲዎች ስለሆኑ ማለት ነው። ሶ ኔክስት እንግዲህ በኔክስት ቪዲዮችን ስለ ኮለምን ቬክተር ኢንቱ ዳይሜንሽን እንዴት ሪፕሬዘንት እናደርጋለን ኮለምን ቬክተር የሚለው እናያለን። እስከዛው ድረስ ሰብስክራይብ አድርጉ። ሰላሙን